ተራስተልኝ ክቡራትና ክቡራን እንደምን አላችሁ? እንደገና ተመልሻለሁ። በተዛመደ የፐብሊክ ስፒኪንግ ክህሎትና ጥበብ ላይ ግን በተለየ ርዕስ ስነ ምግባር እና ንግግር ስነ ምግባር በንግግር ውስጥ ያለው ቦታ ይዤ ነው የመጣሁት። ዊሊያም ኬት የተባሉ በ2017 ዓ.ም ከጻፉት በጣም ታዋቂ መጽሐፍ ላይ ይጠቅማችኋል ብዬ ያሰብኩትን ነው መርጬ ያመጣሁላችሁ። ኤቲክስ ኢን ፐብሊክ ስፒኪንግ ስነ ምግባር በንግግር ጊዜ የሚል ነው። ስነ ምግባር ባጭሩ ኤቶስ ኢቲኤችኦኤስ ከግሪክ ቃል የመጣ ነው። ኢቲኤችኦኤስ ኤቶስ ማለት ካራክተር፣ ሃቢት፣ ልማድ፣ ስነ ምግባር ባህሪ ማለት ነው ባጭሩ እና governing principle governing one's action or people's action and behavior and habitual moral negligence. Ethics is defined as the principle of governing people's action and habitual moral behavior. ድርጊታችንና ባህሪያችንን የሚገዛ መርህ ማለት ነው ኤቲክስ ባጭሩ። ለአሁኑ ዓላማ ይሄን ያህል ይበቃል። እንግዲህ ንግግር በምናደርግበት ጊዜ ስነ ምግባር በጣም አስፈላጊ ነው። በምን ምክንያት ለምን? ንግግሮች ብዙ ነገር ይለውጣሉ። ጥቂቶቹን ለመናገር ያህል የመጀመሪያው ራሱ ተናጋሪውን ዲፋይን ያደርጋል። ንግግሩ በምንነጋገርበት ጊዜ ሰው በንግግራችን ይዳኘናል። በቋንቋችን፣ በአቀራረባችን፣ በሐሳባችን ይዳኘናል። ይሄ ሰውዬ ምን አይነት ሰው ነው? ስለዚህ it defines us የምንናገረው ነገር ዲፋይን ያደርጋል ማለት ነው። ስለዚህ that important ያን ያህል በጣም አስፈላጊ ነገር ነው። ኤቲክስ መጠበቅ አለብን። ኤቲካል መሆን አለብን። በንግግራችን ኤቲክስ መጠበቅ አለብን። ስለ ምግባርን መጠበቅ ይኖርብናል። ሁለተኛው ምክንያት ኤቲካል ስፒከርስ መሆን ያለብን ወይ መጠንቀቅ ያለብን ህዝብ ይጎዳል። በተለይ ፖለቲከኞች ከሆኑ ተናጋሪዎቹ ንግግራቸው ጥንቃቄ ካልተደረገበት የሚሰማው ህዝብ ላይ የሚያመጣው ጣጣ ከባድ። ስለዚህ ጎጂ ሊሆን ይችላል። በጣም ዲቫስቴቲንግ ሊሆን ይችላል ጉዳቱ። ይሄንን በተግባርም ያየነው ይመስለኛል። አንዳንድ ጊዜ አንዳንድ ፖለቲከኞችም ጭምር የሚናገሩት ንግግር እንዲህ አደረግናቸው፣ እንዳሰበርናቸው፣ ደቆስናቸው የሚለው ንግግር ምን ያህል ጣጣ እንደፈጠረ የምናስታውሰው ነው። ስለዚህ ኤቲክስ የሚያስፈልግበት ምክንያት በምንነጋገርበት ጊዜ ንግግራችን ህዝብና ሰው ይጎዳል። ሌላኛው ምክንያት እናሳስታለን፣ ሚስሊዲንግ ይሆናል። አንዳንድ ጊዜ የምንሰጠው መረጃ የተሳሳተ ይሆንና በትኩረት ከምንሰማቸው ሰዎች ስንሰማው አስቀድመን የያዝነውን ሀቅ የሚያዛባብን ሊሆን ይችላል። ስለዚህ ያሳስታል። በዚህ ምክንያት ንግግር ላይ ጥንቃቄ ማድረግ በጣም አስፈላጊ ነው። አንዳንድ ጊዜ የታወቁ ሰዎች ተናገሩት ተብሎ ሰዎች ሲተገብሩት አሳሳች የሆነ ነገር ሆኖ ይገኛል እና መጠንቀቅ አለብን ንግግር ላይ ፐብሊክ ስፒች በምናደርግበት ጊዜ። ሌላ ፖሊሲያችንን ራሱ አፌክት ያደርገዋል። እንዳልኩት ፖለቲከኞች በሚናገሩበት ጊዜ በየትኛውም ሀገር መደመጥ አለባቸው። ፖፑላር ናቸው አይደሉም፣ ተወዳጅ ናቸው አይደሉም፣ ሌላ ነገር ነው። ግን መሪዎች ስለሆኑ መደመጥ አለባቸው፣ ይደመጣሉ። ሳንወድ በግዳችን እንሰማቸዋለን። የነሱ ንግግራቸው ፖሊሲያቸውን አፌክት ያደርጋል። መልካም ንግግር ፖሊሲን ያስተካክላል። መጥፎ ነገር ስነ ምግባር ያልጠበቀ ንግግር ደግሞ ፖሊሲን ያበላሻል። ሰው አይሰማህም ማለት ነው። ወይ የሚሰማህም ከሆነ በጉልበት ነው እንጂ በፖሊሲ ሀብሎ በንግግር ተመስጦ አይሆንም ማለት ነው። ስለዚህ ሌላኛው በንግግራችን ውስጥ ኤቲክስ መጠበቅ ያለብን ፖሊሲያችን፣ ንግግራችን በፖሊሲያችን ይዘትና በአፈጻጸሙም ላይ ቀጥተኛ የሆነ ተጽዕኖ ስላለው ምን ማድረግ አለብን? ዊሊያም ቅድም የጠቀስኩላችሁ ጸሐፊ ኤቲክስ ላይ ከኤቲክስ ጋር የሚጋጭ ንግግር ስለ ምግባርን ያልጠበቀ ንግግሮች ጉድለቶች ብለው 1 3 4 ነገሮችን አስቀምጠዋል። ፒትፎልስ ክፍተቶች ብለው የጠቀሷቸው ነገሮች ላቅርብላችሁ። አንደኛው ባያዝድ መሆን ነው። ባያዝድ የሆነ ስፒች፣ ባያዝድ የሆነ ንግግር ምን ማለት ነው? የማንፈልገውን ሐሳብ ያለ አግባብ ማጣጣል ወይም በጥላቻ አቋሙ ከኛ ጋር ስለማይመሳሰል
ወይም ደግሞ ስለማንፈልገው ስለሚቃወመን ያ ተቃራኒው ቪው ተቃራኒው አመለካከት የኛ ስላልሆነ እና ዋርዳዋለን ዝቅ እናደርገዋለን ማለት ነው ይሄ biased speech ነው biased speech ማለት misrepresent ማድረግ የሰውየውን ወይም የተቃራኒያችንን ቪው ያላግባብ ማቅረብ misrepresent ማለት እንዳለ እንኳን ሳይሆን ያላለውን ወይም ያልተደረገው ወይም የዛን አመለካከት ትክክለኛ ባህሪ ሳይሆን አጣሞ ይሄ biased የሆነ ስፒች ነው ይሄ በንግግር ኤቲክስ የሚፈቀድ አይደለም ለምሳሌ የራሳችንን ሐሳብ አድቮኬት ማድረግ እንችላለን በንግግር የኔ ሐሳብ ነው ትክክል ይሄ ነው ትክክል ያስኬዳል ተቀበሉት ይገባ ብሎ አድቮኬት ማድረግ ተገቢ ነው አድቮኬሲ የራስን አመለካከት አድቮኬት ማድረግ በንግግር የተለመደ ነው ግን የራሳችንን ንግግር በማስረጃ ደግፈን ህዝብ እንዲቀበለን ከማድረግ ይልቅ የሌላውን ዲስክሬዲት ለማድረግ መሄድ ኤቲካል አይደለም ሌላኛው ኤቲክስ ያልጠበቀና ንግግር ተርጎ የሚወሰደውና መወገድ ያለበት ተብሎ የሚታሰበው ፑር ሪዝኒንግ ነው ምንም በማስረጃ ያልተደገፈ ንግግር ዝም ብለን ከኪሳችን አውጥተን የምንናገረው ንግግር ለምሳሌ ድንች ብትበሉ እንበል ጉንፋን ይከላከላል ብለኔ ይሄ ፑርሊ ምን ምክንያት የለኝም ብቻ ዝምዬ ድንች ብላለው ማለት በፓብሊክ ንግግር ውስጥ አራትም ሰው ይስማኛ አምስት ሰው ንግግር ላለ 10 ሰው ንግግር ላርክ የማረገው ንግግር በተቻለ መጠን ዌል ሪዝንድ ሳውንድ ኤቪደንስ ቤዝድ ይሆናል ማስረጃ ያለው አድማጮች ሄደው ቼክ ያደርጉት የሚችሉት ሊታመን የሚችል መሆን አለበት እንጂ ዝም ብለን የመናገር መድረክ ስላገኘ ወይም ደግሞ ሰዎች በሆነ መንገድ ያከብሩናል ብለን ስለምናስብ ምንም ተጨባጭ ሳይንሳዊ ምክንያት የሌለው ሎጂክ የሌለው ሴንስ የማይሰጠው ንግግር ማቅረብ ኤቲካል አይደለም ይላሉ ዊሊያም ኬት ሶ ኤቲክስ ወሳኝ ነው በንግግራችን ወቅትና መጠንቀቅ አለብን መድረክ ማይክሮፎን በመንይዝበት ጊዜ ከመናገራችን በፊት ንግግራችን ውስጥ ኤቲክስ መኖሩን ኤቲካል የሆኑ ነገሮች ወይም ስለ ምግባራዊ የሆኑ ነገሮችን እንዳንጥስ መጠንቀቅ ይኖርብናል ማለት ነው ሌሎችንም ነገሮች አክልላችኋለሁ የሚቀጥለው ቪዲዮ ለአሁኑ በዚሁ ሰላምታችሁ ጤና ይስጥልኝ